ዳጣ ለናታን ሁሉን ነገር ዘረገፈችው። ሰላም እንዴት ናችሁ? ውድና የተከበራችሁ የዛህራ ሙኻሊድ ዩቲዩብ ተከታታዮች ሁሉ ሰላም፣ ሁሉ መልካም፣ ሁሉ ላሸውና ከለቀለ አልሐምዱሊላህ። ወደ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ጀምሩ። አበረታቱኝ። ስለምታበረታቱኝ ከልብ አመሰግናለሁ። እንግዲህ ለዘመናት የደበቀችውን ሚስጥር ዛሬ ለናታን ነገረችው ማለት ነው። ያው ናታንን ባለፈውም ትንሽ ጀመር አድርጋለት ነበረ፣ ግን ያው ዳጣ ድብቅ ናት። ምክንያቱም ድብቅ የሆነችው ድብቅ መሆን ስላለባት ነው። ነገሮችን ሁሉ ተተናገረች ያው ነገሮች ስለሚበላሹ አሁን እሱ ናታንን አሳምና ቀስ አድርጋ ይሄንን ሚስጥር ለማንም አትናገርም ለማን ሆይ ብላ፣ አዎ እኔ ባለፈውም እኮ እኔ ብዬሻለሁኝ እኔ ለማንም አልናገርም እና ምንድን ነው በተዚህ ብስለት ጀርባ ይሁን የተደበቀ ነገር አለ አላት። እሱም ጠርጥሯል። በዛ እሷም እንግዲህ አንድ ጥያቄ ልጠይቅ፣ እናትን ሳታውቃት መኖር እንዴት ነው ስሜቱ አለችው። እሱም እኔ እንጃ እኔ አላውቀውም፣ ምክንያቱም እኔ እናቴን ስላላጣኋት አላውቀውም ስሜቱን አላት። ከዛ በኋላ እሷም እንግዲህ አለቀሰች ማለት ነው። እሱ ግን መጀመሪያ ላይ ስታለቅስ ሌላ ጥያቄ ነው እያመጣውና እንደዛ ማድረግ አልነበረበት። መጀመሪያ ስትነግረው እንደዛ በላይ እያለቀሰች እያለ ጠይቤ ድሬዳዋውስ ሚስጥር ምንድን ነው ብሎ ጥያቄን ያቀረበላት እና እሷ ያንን አሁን የቆየን ያንን ሌላ ጊዜ ነው የምነግርህ ስትለው በኋላ እንደገና ነው ሂዶ እያባበላት። በቃ እንድታለቅሽ ፈልጌ አይደለም እውነቱን ማወቅ ስለፈለግኩ ነው እና ምንድን ነው የተወለድኩትም አዲስ አበባ ነው ያደግኩትም አዲስ አበባ ነው፣ እናቴ እንግዲህ አላውቃትም ብላ አለቀሰችው። ግን ሙምኪን እናቴ እኮ በአሁን ሰዓት እኔ የማስፈልግባት ሰዓት ላይ ትሆናለች። ያ ማለት ምንድን ነው እኔ ተጎኗ መሆን እንዳለባት ማለት ነው። እና እውነቷን ነው አሁን ነው የምታስፈልጊያት። እንግዲህ ልጇም መሆኗን ባታውቅም ዳጣ ማትከስር ጎበዝ ናት። ለዚህ ጎበዝ ስለሆነች ግን እናቷ አሁን ሰላምዬ አሁን ነው የምትፈልጋት ማለት ነው። እና እሷ ሁሉን ነገር ካወራችሁ በኋላ የእሱ ደግሞ ምን ብል ጥሩ ነው፣ በቃ ለማንም አትናገርም ማለት ስትለው፣ ለማንም አልናገርም ግን ለሰላምዬ እናገራለሁ አላለም አለችው። እንዴት? አይ ሰላምዬ ጠይቃት ስለሷ የት እንደተወለደች አባቷ ማን እንደሆነ ምናምን ሰላም ጠርጥራለች ልጇ እንደሆነች ማለት ነው። ምክንያቱም ልትወጣ ብላ ራሱ የቀረችው ያጠርጥራለች። ዝም ብሎ አንድ ሰው ከመንገር መጥቶ እንደውም ሴት ልጅ እንደውም እየጠበቀቻት እያለ የምጠብቀው ሰው እያለ ልጇን እየጠበቀቻት እያለ ልክ በልጇ እድሜ የሆነች ልጅ ስትመጣ ተጠራጥራለች እሷ ማለት ነው። ለዛ ነው ጠይቃት እስኪ እድሜዋ ምናምን ቤተሰቦቿ ወይ ናቸው፣ አዲስ አበባ ለምን አደገች፣ እዚህ ቤት ለምን መጣች፣ ያለ እያንዳንዷን ነገር ማወቅ ትፈልጋለች። እንደውም እኮ ሰላም ራሱ እሷን እኮ ንገሪኝ ዛሬ አለቀሽም በቃ ንገሪኝ ትላታለች። ከዛ ሰላም ሌላ ጊዜ እያለች ትሄዳለች። ዳጣ ደግሞ ማለት ነው እና እንደዛ ስለሆነ ነው እሱ እነግራታለሁ ሽን በጣም ስላንቺ ማወቅ ስለምትፈልግ ለሰላምዬ እነግራታለሁ ይላታል ማለት ነው። አይ ለማንም እንዳትናገር ለሰላምዬም ቢሆን እኔ እነግራታለሁ ጊዜው ሲደርስ እንጂ አንተ እንዳትናገር ብላ አስጠነቀቀችው። እንግዲህ ግብዣውንም ተቀብላ እችን ቦታ ደግሞ ይወዷታል ማለት ነው። ከዚያ በኋላ ያቺ ኤቢ ደግሞ ሁሉም አኩረፈዋታል። ናታንም እንኳን ሰበብ አግኝቶ እንድትነጋገረው አይፈልግም። አኩርፈዋታል። የቤተሰብ ሁሉ ቅጣቷን መቅጣት አለባት። ወደ ቤት ብትመለስ ያኔ ሁሉም በፈገግታ ተቀበላት። ጥፋት እንዳላጠፋች ነው የሚሰማት እና ሁላችሁም አኩርፈዋት ምን እስኪሆን ድረስ ይቅርታ ስትጠይቅ ድረስ የቤቱን ሰው ይቅርታ መጠየቅ አለባት፣ ጥፋቷን ማወቅ አለባት ብለው ስለወሰኑባት እንግዲህ ውሃ ናት ያናገረቻት። ውሃ መጀመሪያ ላይ አላናገርሽ ምናምን ብላ ነበር። በኋላ ላይ እኔ በተነግር ምነበሽ ምናምን ብላ ጥላት ሄድና ከዛ በኋላ ላይ ነው መኝታ ክፍል ገብታ እናታንና ዳጣ ወይት ደው ነው ስትላት እኔ ያላናገርሽም ማለት በቃ እንጂ ምንድነው ሆነሻል? በቃ ወይ ሄደው ነው አልኩሽ አይደል እንዴ ምናምን ስትላት እነሱማ በዛ ብለው በዚህ ብለው ብላ ያኔ መንገዱን ነገረቻት ማለት ነው። ሄዱበትን ወይዬው እና በዛ ብለው በዚህ ብለው አብረው ናታንና ዳጣ ናታን አቅፏት ነው የሄዱ ስትላት ምን አለች? አዎ በቃ ኤቢዬ እንዲያወራሽ ለአባቴ እንዳትናገር ያለች። ከዛ እንግዲህ ኤቢ ሳትለብሳው ሳትጎርሳ እዛ ቦታ መሄድ አለባት ማለት ነው እና
ዳጣ መጨረሻ ላይ ተናታን ተለይታ ልከር ስትል በል እንግዲህ ደህና ዋሉ ብላ ሄደች። እንግዲህ ኤቢም አልታየችም፣ በቪዲዮ አልወጣችም። ግን ያው እሷ እንደመጣች ነው የሚያሳውቀው የሚያስረዳው። ከዛ በኋላ ላይ ደግሞ ሰውየው ናታንን መኪና ውስጥ እንትን ብሎት እያወራው ነበርና ሰውየው አመለጠ ማለት ነው። ምናለ ስለ ውሃ ጉዳይ ምናምን ሲያወሩ ቆዩና ከዛ ስለ ዳጣ ሲያወሩ ሰላምዬ ስለ ዳጣ በቃ ማወቅ ትፈልጋለች፣ እንዲጠይቃት የት እንደተወለደች ሁሉ ነገር ስለ ዳጣ ማወቅ ትፈልጋለች ሲለው ሰውየውን ቢል ጥሩ ነው አውቃታለች ማለት ነው አለ። ሰውየው አመለጠው ማለት ነው። ምን አለው እና አሁን ናታን ትንሽ ነገሮቹን ታገጣጠማቸው። ናታን ራሱ ማወቅ አለበት። ለምንድን አንደኛ እሷ እናቴን አላውቅም ብለዋለች። ይሄን የሚያውቀው እሱ ብቻ ነው። ሁለተኛ ሰላም እንደዚህ ሲለው አውቃለች ማለት ነው፣ አውቃታለች ማለት ነው ሲል ይሄን ሁለቱን አገጣጥሞ ዳጣ የሰላም ልጅ መሆኗን ማወቅ በጣም ቀላል ነገር ነው ማለት ነው። እና እንግዲህ አብረን የምንከታተል ሆነን ሰሞኑን ደግሞ ይሄቴ ነው የሚለው ነገር ስለበዛ ዳጣና ሰላም እናትና ልጅ መሆናቸውን ይፋ ሊያደርጉት የፈለጉ ይመስላሉ። ምክንያቱም ማነው የአርጆ ነው የሚሉት የኤቢ ፍቅረኛ ያቺ እህትሽ እንዴ እሷ በቃ እንዴት ኃይለኛ ናት ምናምን ሲል እህትሽ ያለች ዋው እህቴ ናት እኮ ብላኛለች አለ እና እሱችም ኤቢም በቃ እንኳን እንችን አግኝተን ነገር ተወዳለች እና እንዴት ነው እህቴ ነሽ ምናምን የምትለኝ ስትለው አዎ እህትሽ ናት እሷ እኮ እንደዚህ እህቴ ናት ብላለች አላት ማለት ነው። እና ይሄ የእህትነቱ ጉዳይ ያው ይፋ እንደሚሆን ተስፋ እናደርጋለን በቅርብ ቀን ማለት ነው። ወዶቼ እናንተ ላይ ሼር ሰብስክራይብ አድርጉ፣ አበረታቱኝ። ስለምታበረታቱ ከልብ አመሰግናለሁ። ናታን አሁን ስራውን መስራት አለበት። ስራው የሚሰራው አሁን ነው። ናታን ጎበዝ ሆኖ ስራውን መስራት አለበት። ተፍ ተፍ ብሎ እናትና ልጅን ማገናኘት አለበት። ምክንያቱም ሰላምም አጣራ እያለችው ነው። እሷም በዚህ መልኩ ተነገረችው። ጉዳዩ ላይ ለመድረስ በጣም ቀላልና ቅርብ አድርገውለታል ማለት ነው። ውዶቼ የዛሬው ቪዲዮ ይመስላል። ላይክ፣ ሼር፣ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ባይ ባይ። ደህና ዋሉ፣ ደህና ደሩ፣ ደህና ምሹ። ላይክ አድርጉ።